ሐምሌ 8 ቀን 2018 ዓ.ም ጀምሮ ሲካሄድ የቆየው የኢትዮጵያ ሀገራዊ ምክክር ጉባኤ ወደ ማጠቃለያ ምዕራፉ እየተቃረበ ይገኛል። ጉባኤው እጅግ ስኬታማ፣ አሳታፊና እውነተኛ ኢትዮጵያዊነት የታየበት መሆኑን ተመካካሪዎች ተናግረዋል። የምክክር ሂደቱ በመደማመጥ ለሀገር ግንባታ ሂደቱ አስተዋጽኦ የሚያበረክቱ ሀሳቦች የመነጩበት ትልቅ መድረክ መሆኑንም አብራርተዋል። መደማመጥ ላይ የተመሰረተ የሀሳብ መዋጮ የተስተናገደበት በመሆኑ ለሀገር ዘላቂ ሰላምና አንድነት መጠናከር መሰረት የሚጥል መሆኑን አመላክተዋል። በጉባኤው ጠንካራ ሀገር መንግስት ግንባታ ሂደት መሰረት የሚጥል ጥልቅ ውይይት መደረጉንም ገልጸዋል። የምክክሩ ሂደት በጥሩ ሁኔታ መካሄዱን የገለጹት ተመካካሪዎቹ ሁሉም ተሳታፊ ወደፊት የተሻለ ውጤት የሚያመጡ ምክረ ሀሳቦች ሲሰጡና በዝርዝር ሲወያዩ እንደነበሩ አብራርተዋል። በየአደረጃጀቱ ጠቃሚ አጀንዳዎች ላይ ሰፊ ምክክር ሲደረግ መቆየቱን ገልጸዋል። ምክክሩ ሂደት እስካሁን የመጣበት ጥሩ ሂደት ነው። አሁን ማለቂያ ላይ እየደረሰ ነው። በጣም በጥሩ ሁኔታና በተሻለ ሁኔታ ምክረ ሀሳብ እየተሰጠ ነበር። ሰው ተሳታፊ ዲቴል የተወያየበትና ምክረ ሀሳብ የሰጠበት ሁሉም እንደ ሀገር ሀሳቡን የሰጠበት በየአጀንዳው በየ500 አንድ አጀንዳ ተሰጥቶ በየአጀንዳው ከአውዱ ሳይወጣ ሰው የተወያየበትና እንደ ሀገሪቱ ሀሳብ የሰጠበት ለወደፊትም ደግሞ ይሄ ደግሞ ለትውልድም ጭምር የተሻለ ሆኖ ውጤት የሚጠበቅና ቀጣይ ለማሻገር ኢትዮጵያን ለማሻገር ሀገሪቱን ለማሻገር የተጠበቀ መሆኑ ይታወቃል። እስካሁን የመጣበት ሂደቱ በጣም አሪፍ ነው። ሐምሌ 8 ጀምሮ እስከ ዛሬ ድረስ በጥቃቅን ቡድን በ10 በመደራጀት በደረሰን አጀንዳ በመወያየት ቀጥሎ በ50 በ250 150 በመወያየት ወደ 500 አቅርበን ከ500 የሚቀርበውን የምክክር ሀሳብን በማስቀመጥ ቀጣይ አንድ ወጥ ሆኖ ሀገራችን ኢትዮጵያ ወደ አንድ አቅጣጫ የምትመጣበትና በሰላም የምትራመደበትን መሪ የሆኑ ነጥቦችን በማስቀመጥ ለሚመለከተው ክፍል ለማቅረብ በሂደት ላይ እንገኛለን። ምክክሩ ከሁሉም የሀገሪቱ ክፍሎች የተውጣጡ ማህበረሰቦችን ማካተቱ ልዩ እንደሚያደርገው ተናግረዋል። ይህ ግልጽ ውይይት የጋራ ሀገርን ለማጽናት አዎንታዊ ሚና እንደሚጫወትም ገልጸዋል። በአግባቡ ገለጻ ለኛ ተደርጎልናል። በግልጽ በሆነ መንገድ ግልጽ በሆነ እንኳን ተሳትፎ ያለው ጥሩ ውይይት ነው የነበረ። ተመልሰን ወደ ክልሎቻችን ስንድ እዚሁ ያየናቸው ክፍተቶች ሄደን የምንደፈንባቸውበት መንገዶች እናመቻቻለን ብለን ነው እንግዲህ የምንገምተው። በዚህ ላይ እጅግ በጣም ደስ የሚለኝ ነገር ቢኖር ከተለያዩ ሀገሪቱ ክፍሎች ከተዋጡ ከደቡብ፣ ከምስራቅ፣ ከምዕራብ፣ ከሰሜን ከተወጣጡ ከሁሉም ሀገሪቱ ክፍል ከተወጣጡ የሁሉም ህብረተሰብ ክፍል ከአርሶ አደሩ፣ ከአርብቶ አደሩ፣ ከሃይማኖት መሪዎች ከተለያዩ ከንግድ ማህበረሰብ ከተሰባሰቡ ህዝቦች ጋር አንድ ላይ እህት ወንድም ሆነን ኢትዮጵያን አንድ ጋራ ኢትዮጵያን ለመመስረትና ወደ አንድ ጋራ አቅጣጫ ለማምጣት እህት ወንድም ሆነን ለቀጣዩ ትውልድ ሰላማዊ የሆነችን ኢትዮጵያ ለማስረከብ እየመከርን እንገኛለን። የኢትዮጵያ ሀገራዊ ምክክር ኮሚሽን እስከ ወረዳ ድረስ ወርደው የአጀንዳ ማሰባሰብ ስራ መስራቱ ችግሮችን ከስር መሰረታቸው ለመፍታት ይጠቅማል ያሉት ተመካካሪዎቹ እነዚህ የቀረቡ ምክረ ሀሳቦች ተግባራዊ ሲሆኑ እንደ ሀገርና እንደ ህዝብ የገጠሙንን ችግሮች ለማስወገድ ይጠቅመናል ብለዋል። የቀረቡት ምክረ ሀሳቦች ተግባራዊ ሲሆኑ የኢትዮጵያን አንድነት የሚያረጋግጡ መሆናቸውን ተናግረዋል። ምክረ ሀሳቡ አሁን እያንዳንዱ ተሳታፊ ምክረ ሀሳብ የሰጠበት አለ። በፊት እስከ ክልል እስከ ዞን እስከ ወረዳ ወደ ታች ወርደው የአጀንዳ ማሰባሰብ ያደረጉበት ሁኔታ አለ። በዚህ ዙሪያ ይሄ ደግሞ ምክረ ሀሳብ የተሰጠበት መንገድ አጠቃላይ ይሄ ምክረ ሀሳቡ ወርደው መሬት ላይ ወርዶ ተግባራዊ መሆን አለበት ባይ ነኝ። የኛ ምክረ ሀሳብ ማለት የህዝብም ስለሆነ ይሄ ቀጥታ ብተገበር የተሻለ ነው። አጠቃላይ ህዝቡም አጠቃላይ ኢትዮጵያ ሀገሪቱ የሚጠብቀውም ይህንን ስለሆነ ቀጥታ ተተግብሮ መሬት ላይ ወርዶ ለትውልድም ቀጣይ ሀገሪቱን ለማሻገር የተሻለ ነው ብዬ አስባለሁ። እኔ እንደኔ ጦርነት ምንም ትርጉም የለውም። ምንም አይነት ሰማይም መሬትም በረክት ከሰላም ውጭ ምንም ጦርነት ምንም አይበጀንም። ምንም አይነት ነገር የለውም። ስለዚህ ቅሬታዎች ካሉ በጠረጴዛ ዙሪያ እንዳሆኑ በምክክር ተመካክረን ክፍተቶች ካሉ በውይይት ምን ፈታችበት መንገድ ብናረግ የተቻለ ይሆናል ብዬ ነው የሚገምተው። እነኚህ እንግዲህ የቀረቡት ምክረ ሀሳቦቹ
ሁሉም ተማጦ ያሉ ሰዎች ተስማምተናል፣ አጀንዳን አስቀምጠናል። ኢትዮጵያን ወደ አንድ አቅጣጫ የሚያመጡትን ይሆናሉ የሚሉትን ምክረ ሀሳቦችን አቅርበናል። ያቀረብነው ምክረ ሀሳቦች ለሚመለከተው ክፍል ቀርበው ተፈጻሚ በሚሆንበት ጊዜ ኢትዮጵያ በልማት በሰላም በአንድነት ጎዳና የሚያስከድ መሆኑን ነው እኔ የሚገምተው በራሴ በኩል።